ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የዛሬው ፕሮግራማችን አያልቅበት ዶናልድ ትራምፕና ይሄ ሳምንት ዓለም እንዴት አየኸው? ይሄን አንዳንድ አስተያየቶችን እናያለን እና አንዱ አስተያየት ምን ይላል? እንደው ከኚህ ሰውዬ ውጪ ወሬ የለም ብሎዋል። ከዶናልድ ትራምፕ ማለት ነው። እኔ በጣም ሳኩኝ ማለት ለምን እሳቸውን አለማውራት እንዴት ይቻላል? ምክንያቱም ዓለም እሳቸው እጅ ላይ ነው ያለው በጣም እና እንደውም አሁን እንግዲህ አሜሪካ እስካሁን በነበራት ዓለምን የምትነካ ሀገር ናት። ስለዚህ እንደው በተራ አነጋገር ዓለም ደግሞ ከአሜሪካ ጋር የተነካካ ነው። ስለዚህ እኚህ ሰውዬ እዛ ቦታ ላይ ነው ያሉትና በየቀኑ የሚሰጡት መግለጫ ብዙ ርዕሰ ከተሞችን ያርዳል። በዚህ ሳምንት እንኳን ስንት ከተማ ተንቀጫቀጨ መሰለህ? አንዱ እንግዲህ ታሪፍ ነው። ይሄ ታሪፋቸው ማተራመሻቸው ነው። እንደው ሌላ ቃል የለኝም። አደገኛው ነገር በዚህ ሳምንት ያሉትን 3-4 ርዕሶችን እንይ። ሲጀመር የራሳቸውን ፍጥረት ባህሪ ሲናገሩ ሁከትና ኬት ደስ ይለኛል ብለዋል። በዚሁ ቃል ማለት ነው ብለዋል። ይሄ ምንድነው ቀውጢ ነገር ፈጥሮ የደፈረስ ማኔጅ ማድረግ ደስ ይላቸዋል። ስለዚህ ረጅም የህመም ጊዜ መጠበቅ አለብን እና በዚህ ሳምንት ብቻ ራሳቸው ቭላዲሚር ፑቲን የፈረደባቸው የዩክሬን ሰውዬ ጥብቅ ማስጠንቀቂያ ደረሳቸው። ሁለቱም እንደገና ራሱ ደግሞ የአሜሪካ ዝም ለመገንዘብ ሙከራ እያደረገ ነው። ዋትስ ጎይንግ ኦን እያለ ነው። አሁን ሶስተኛ የስልጣን ዘመን ቀሌን አይደለም ይቻላል ብለዋል። በአሜሪካ ህግ አይቻልም። ህገ መንግስቱ ከሁለት ጊዜ በላይ ይከለክላል። ስለዚህ ሶስተኛ ማለት ህገ መንግስቱን ለማፍረስ አስበዋል ማለት ነው። አሁን አጥሩ ቀዳዳ አለው ነው የሚሉት። አንተ አጥር ስትሰራ ገብቷል ተላላት ሆነና ውሻ እንዳያስገባ ነው። ገብቷል። ስለዚህ በውሻ አንገት ሰርተው ከሆነ ድመቱኝ ከመጣው ተስፋ የለም። ስለዚህ ያንን ቀዳዳ መጠቀም ይቻላል ነው የሚሉት። ቀዳዳው ምንድነው? ብዙ ነው የሚተነትኑት የህግ ሰዎች። ኦሬዲ ትንታግ ጠበቃዎች ይህንን እንደሚቻል እየጻፉ ነው። ዶናልድ ትራምፕ እስከ እግዚአብሔር ተፈቀደላቸው እስከ 90 ቢገዙ ጥሩ ነው የሚል እምነት አለ። ማለት አሁን 78 ናቸው።
ከዚህ በኋላ እንግዲህ እስከ 90 ማለት እኮ ብዙ አይደለም 78 በስልጣን ሲጨርሱ 82 ናቸው ከዛ ደግሞ ለሁለት ከዛ ይደግሙና ለአራተኛ 86 ይሆናሉ ከዛ ይደግሙና ከ86 በላይ አሁን ሁኔታቸው ስታይ መቀጠል ከቻሉ 90 ድረስ ሊሄዱ ይችላሉ ቀዳዳው ህገ መንግስታቸው የሆነ ክፍተት አለው ያ ክፍተት ምንድነው አለ እንዶ አድማጭ ተመልካቾቻችንም የጓጉ ነው የሚመስለው በደንብ አይተናል ብለዋል እሳቸው በደንብ አይተናል አጥሩ ፍንጭት ነው ብለዋል ዶክተር ምንድነው ያሉት ህገ መንግስቱ አንድ ሰው ከሁለት ጊዜ በላይ ተመርጦ ፕሬዝዳንት መሆን አይችልም ነው የሚለው ስለዚህ ተመርጦ ነው ያለው ነው የሳቸው አንዱ አርጊመንት ታምበረጡ ማለት ነው ለሶስተኛ ጊዜ ምርጫ መቅረብ አይችልም ሳትመረጥ እንዴት አዎ ለሶስተኛ ጊዜ ምርጫ መቅረብ አይችልም እሺ ግን ሳትመረጥ ፕሬዝዳንት መሆን የምትችልበት መንገድ ካለ ግን አይከለክልም ህገ መንግስቱ ስለዚህ አላሰበው ህገ መንግስቱ ስቶታል ህገ መንግስቱ እንደዚህ አይነት ሰው ይመጣል ብሎ አሁን ምንድነው አንዱ አርጊመንት እቺን 4 አመቷን ይጨርሳል እሺ 4 አመቷን ከጨረሱ በኋላ ወደዛ ከመሄዳችን በፊት ለክርስቲያኖች ህብረት ምናምን የምረጡን ቅስቀሳ ያደረጉ ጊዜ አንድ ነገር ተናግረዋል አሁን ሁላችሁ ሙጡና ቀስቀሱኝ በነቂስ እንዳደክመው ተጠራሩ አጎታ ክስንጥራ ውጡ ተዛዝላችሁ ውጣሉ ከዛ በኋላ ድካማችሁን አቀላሉ ድካሜ አትወጡም ድጋሜ ወደ ምርጫ የምትወጡበት ነገር የለም እኮ ያኔ እኮ አሜሪካ ራሷ በቃ ምርጫ ያለ ማለት ዲሞክራሲ የለም ማለት ነው ያ ነበር ያሉት አሁን እሳቸው ምንድነው ያደርጋሉ ብላንዳንድ ከሚሰጡ መላምቶች በሚቀጥለው አሁን ስልጣናቸው አለቀ አይደለም እንትና ይገባል ፕሬዝዳንት ውድድር ውስጥ ማን ይሄ ምክትሉ ኦኬ ምክትሉ ቫንስ ይገባል መላምት ነው የሚሰጡት እሺ እና ምረጡኝ ይላል ማለት ነው ሲል የሱን የምረጡኝ ዘመቻ የሚቀሰቅሰው ማን ነው ዋናው ከኋላ ያለው ዶናልድ ትራምፕ ናቸው እንግዲህ ዶናልድ ትራምፕ በዚህ 4 አመት ውስጥ የሚሰሯቸው ነገሮችን የሚጠብቁና ያው ይኖራሉ እሺ እነዛ ሰዎች አሁን ጋልቫናይዝ ያደርጋሉ እሳቸው ጌሙ ምንድነው ጨዋታው ምንድነው አሁን እንትና ምረጡ ነው ያ ምክትሉ ነው ፕሬዝዳንት የጩ የሚሆነው እሱ ነው የሚወዳደረው ማለት ነው ለፕሬዝዳንትነት ይወዳደራል እና እሱ የተወዳደረ እሱ እንዲያሸንፍ ይደረጋል አንዱ መላምት ነው ስለዚህ እሱ ፕሬዝዳንት ይሆናል እሱ ፕሬዝዳንት ነው አሁን በምርጫው ላይ ያለ ምክትል ፕሬዝዳንት ይመርጣል እሺ ምክትል ፕሬዝዳንት ሲመርጥ እሳቸውን ይመርጣል ዶናልድ ትራምፕን አዎ እሺ እና ዶናልድ ትራምፕ ምክትሎች የምርጫ ውድድር የለባቸው በፕሬዝዳንት ቲኬት ላይ የሚወዳደሩት ፕሬዝዳንቱ ነው ፒክ የሚያደርጋቸው ከዛ በኋላ ያው ፕሬዝዳንቱን ለማስመረጥ ነው ዘመቻው ማለት ነው አዎ እና ለፕሬዝዳንትነት ፒክ የሚያደርገው ያ ፕሬዝዳንታዊ ተወዳዳሪ ነው ስለዚህ እሳቸውን በምክትል ፕሬዝዳንትነት አሉ ማለት ነው ከዛ የሰውዬ ያው እንዲያሸንፍ ይደረጋል እሺ እና አሸንፎ ዋይት ሃውስ ሲገባ እንግዲህ ከሚሰጡ መላምት ነው ጃንዋሪ 20 ነው አይደለም አዎ የባለ ሲመቱ እዛ ላይ አሜሪካውያን ወንድሞቼ እናቶችና እህቶቼ ባለኝ አቅም ባለኝ ትንፋሽ አገሬ ዩናይትድ ስቴትስ አሜሪካንን ባገለግል ደስታውን አልችለው እዚህ ድረስ እንድበቃ ያደረጋችሁት ዋቴቨር እንትንም አይን ነገር ግን በራሴ ምክንያት በእኔና ብሎ ሪዛይን ያደርጋል ይላሉ ቢፈልግ ኦኬ ከዛ ምክትሉ ይመራዋል እንደ አሜሪካ ፕሬዝዳንት ሪዛይን ያደርጋል ወዲያው ዶናልድ ትራምፕ በምክትል ፕሬዝዳንቱ
አሜሪካ ኖ ፕሮብሌም ችግር የለም ይሄ የሆነ ማለት አንተ እንደው ዶናልድ ትራምፕ ለ4 ዓመት የመጡ አይመስልኝም ይያልክ በጣም ደጋግመህ ተናግረሃልና እንደው ሹክ ያለ ሰው አለ እንዴ ያለ አይደለም አያያዛቸው እኮ ነው ምርጫ ሁሉ የሚናገሩት ነገር አያያዛቸው እንደዛ ነው እና ብዙ ነገር በዚህ በሳቸው 4 ዓመት የማይተለወጥ ነገር የለም ኦሬዲ ህገ መንግስቱን የነካኩት ነው ፍርድ ቤቶች የሳቸውን ኬዞች ነው ያያሉ አንዳንዴ ይበዛል የአሜሪካ ጉዳይ ነው ብለን እንጂ ሰብረው የሚወጡትን እናደርጋለን በጣም ገና ነው እኮ አጥለቅላቂ ንቅናቄ አሜሪካ ውስጥ እንደሚመጣ ማንም ሰው መገመት አለበት በጣም ከፍተኛ እሳቸው እንትን እያሉ ሲሄዱ ማለት ነው ምንድነው ያደሙ እርምጃቸውን እያጸኑ ሲሄዱ ነው አሜሪካ ውስጥ ከፍተኛ ንቅናቄ እንደሚመጣ ማንም ሰው መጠራጠር የለበትም በጣም ከባድ ንቅናቄ ነው የሚኖረው ኤኒዌይስ በየትኛውም መንገድ ይውሰዱት በቂ ቀዳዳ አለ ብለዋል እና ህገ መንግስቱ ያለውን ቀዳዳ እንጠቀማለን ለሶስተኛ ስልጣን ዘመን ይቻላል I'm serious ብለዋል እንግዲህ አንዱ ለአሜሪካኖች ይሄ እንግዲህ ምን ማለት እንደሆነ አንተ ለዛች የዲሞክራሲ ቀንዲል ለሆነች ሀገር ምን ማለት እንደሆነ አስበው አሁን አሜሪካም ከሁለት ስለጠቀ ማህበረሰብ በቃ ለአንዳንዶቹ አሁን ምን አይነት ጊዜ ላይ ደረስን የሚሉበት ሰዓት ነው ይሄ ያለ እና ከሚገርም ነገር ያው እንግዲህ ፍርድ ቤቶች ራሳቸው በአብዛኛው ህገ መንግስቱ ለፕሬዝዳንቱ ያልሰጠውን ስልጣን ሁሉ በትዕዛዝ ወስነዋል አንድ ፍርድ ቤት ያገደውን ነገር ጥሰው አካሂደዋል ብዙ ነው ለፍርድ ቤት እየቀረበ ያለው ኬስ ራሱ የኬዙ መብዛት እንደገና ደግሞ በስልጣንና በኃይላቸው ይጠቀማሉ ዶናልድ ትራምፕ ብዙዎቹ አሁን ይሄ የፕሬዝዳንታዊ ጥበቃ ምናምን የነበራቸውን አንዳንዶች አንስተዋል እና እንደሚጠቀሙና ጠላት ያላቸውን እንደሚያደባዩዋቸው በስጋት የሚጠብቁ ማአት አሉ በእንትን ላይ ማለት ነው ባለፈው በተከሰተው አሜሪካ ውስጥ እንዲህ ያለ ነገር መጥቷል አሁን ዶናልድ ትራምፕ በዚያ አካሄዳቸው ከአራት ዓመት በኋላ የተለወጠች አሜሪካ ነው የምናየው እና አንዱም ማሳያ ልንገርህ አሁን ለምሳሌ የቱርኩ ኤርዶጋን ሀገሪቱ ያው ባለፈው ቀዳሚ የወጣውን ሰው አይታል በመቶ ሺዎች የሚቆጠር ህዝብ ነው የወጣው ተቋሞ ማለት ነው ኢማማጉሉ የሚለውን ከንቲባ ከ3 ዓመት በኋላ የሚወዳደራቸው ማለት ነው እና ኮዲው የብዙ የህዝብ እንትን የተቋሚ ፓርቲ ዋንኛ ፕሬዝዳንታዊ ተወዳዳሪ ሆኖ የሚቀርብ ሰው ነው እና እሱን እስር ቤት አስገብተውታል እና እስር ቤት አስገብተዋል ከዛ በኋላ ጉዳዩ በፍርድ ቤት ይታያል ኮራፕሽን ነው የሚል ነው ሂደት አለው ከሂደት በኋላ ፍርድ አለ እና ለምሳሌ የሚሰጠው ፍርድ 5 ዓመት ከሆነ ጨዋታው በቃ ማለት ነው ሰውየው አይወዳደርም እዛ ምርጫ ሲካሄድ አንተ እዛ ቁጭ ብለሃል እንደዛ ነው የምትሆነው ስለዚህ አሁን እሳቸው ኦልሬዲ 22 ዓመት ስልጣን ላይ ናቸው ስለዚህ አሁን ሁለት መንገድ ነው ኮዲው ምርጫ ህገ መንግስቱን ሊያሻ የማይፈራ ነገር የለም እና የኚህ ሰው ያንዱ ጥንካሬ ምንድነው ይሄ አሁን ያለውን ንቅናቄ ማለት ነው ምንድነው ሲባል ብዙም አሁን የዲሞክራሲ ነገር ብዙ አያስጨንቅም ገብቷል እና ምክንያቱም እሳቸው ዲሞክራሲን እየተፈታተኑ የሚገኙ ሀገራት እንዴት በደንብ ያስተዋሉ ይላል አንዱ ዋናዋ የነጻው ዓለም መሪ አሜሪካ ውስጥ ዲሞክራሲ ችግር ውስጥ ያለው ዛን ስለዚህ አሁን ለዲሞክራሲ እንባ የሚያፈስና እንትን የሚል ሁለተኛ ከዶናልድ ትራምፕ ጋር ጥሩ ወዳጆች ናቸው ይባላል ስለዚህ አሁን የአውሮፓ ህብረት ደግሞ ጥርሳችንን ነክሰን የጦር መጋዘናችንን እንትን ብለን እንትን እየሰራን ስናበቃ ወታደር አጠናክረን እዛ ምናምን ብለን ፑቲንን ገጥመን ዲዙን ሂትለር በውጊያ መገደብ አለብን ብሎ አምኖ እየተንቀሳቀሰ ነው ጀርመን እንኳን ራሷ ባክ ታሪክ ነው ያለፈው ወደ ታሪክ አሁን ተጨባጭ ሁኔታ መታጠቅ ነው ብላለች ለስንት ዓመት ተሳቀቅን ያ መናጢ በሰራው እንትን ዓለም ላይ ባደረሰው ጥፋት ምክንያት ወታደሮቻችን እንኳን የበቃ ጥይት የላቸው
የጦር ምንድነው ምሽጎቻችን ምናምኖች ሁሉ ዞር ብለን አይተናቸው አናውቅም። ስለዚህ ከዚህ በኋላ የዛ የጦር ወንጀለኝነት ጊልት እንትን ሊለን አይገባም። በቃ ሌት ባይጎንስ ቢ ባይጎንስ። ግን ዓለም ጀርመን የጦር መሳሪያ እንዳትታጠቅ ወይም እንዳታመርት ያረጋት የኃይል አለ ወይስ ራሷ ነች ራሷ ላይ ማዕቀብ የጣለችው? አንድም በተባበሩት ኃይሎች ቁጥጥር ስር ነበረች አይደል? ራሷና አሜሪካን ቢሆኑ እንትን ይቆጣጠራሉ። ጃፓንም ተመሳሳይ ማዕቀብ አለ ክልከላ ነበረባት። ራሳቸው ጀርመናውያን የሚያሳፍር ታሪክ ነው ቤዚካሊ ያላቸው። የሁለት ጦርነቶች መንስኤ ነው ጀርመን እና ህዝብ ስንት ውድመት የደረሰበት ነው እና ያ ቢያሸማቀቃቸው ተገቢ ነው። ነገር ግን አሁን ባላቸው አካሄድ እንደው ህገ መንግስታቸው ላይ ትንሽ ዝርዝር አለ አንዳንዱ ኤኒዌይ ዞሮ ዞሮ የሀገሪቱን መከላከያ ጦሩን ለመገንባት በመሳሪያ በምናምን ለማድረግ የሚያስፈልገውን ገንዘብ መመደብ የሚያስችላቸው በፊት የብድር ጣራ አለ እና አሁን ያ ጣራ ተነስቷል። በህገ መንግስቱ ያ ጣራ ተነስቷል። ስለዚህ ያለውን የሀገሪቱን ሀብት በተለያየ መልክ ወደዛ ቻነል ማድረግ ይችላል ሪሶርሱን ወደ ጦሩ ማለት ነው እና ከፍተኛ የጦር ዝግጅት ላይ ናቸው አሁን እነሱ። ይሄ ወደ በፊት የጦር አምራችነት ወታደር ምልመላ እንደዚህ የመሳሰለው ነገር ማለት ነው። ስለዚህ አሁን በዚህ ሰዓት አውሮፓውያኖቹ ቱርክን በጣም ነው የሚፈልጓት። በተለይ ምንድነው የሚሉት አንዴ ተኩስ አቁም ይደረስ እንጂ ዩክሬን ገብተን ሰላም እናስከብራለን ለሚሉት የፍቃደኞች ጥምረት ለሚሉት ወታደር ማዋጣቱ ላይ ከፍተኛ ቁጥር ያለው ጦር ያላት ቱርክ ነች ብዛት ከአሜሪካ ቀጥላ። ስለዚህ እዛ ላይ ትልቅ ሚና አላት ማለት ነው። ሁለተኛ ከዩክሬንና ከራሽያ አኳያ ያላት እንትን ከጥቁር ባህር ላይ ትይዩ ናት። እሷ በዚህ ማዶ ነች ያለችው፣ እነሱ በዛ ማዶ ነው ያሉት። ስለዚህ ቁልፍ ሚናን የምትጫወተው ቱርክ እና እነዚህ አይነት ተግባራዊ አስፈላጊነት አላት ለአውሮፓ እና ስለዚህ አሁን አውሮፓውያኖቹ ከዲሞክራሲ ቫልዩ አንፃር ብቻ ተነስተው እንደ ልባቸው የሚያወግዟቸው ሰው ሊሆኑ አልተቻለም። አይታል እንደዚህ አይነት ሪያሊቲ ነው ያለው። ምን ልንለው ድሮ ቀላል ነገር ነበር ወይ የሆነ ነገር ያው እንደምታውቀው አሁን ለምሳሌ ቱርክ የአውሮፓ ህብረት አባል አይደለችም መቼም ትሆናለች ተብሎ አሁን ባለው ሁኔታ አይታሰብም። ማላቸው ኤርዶጋን እንደ ትራምፕ ናቸው። ገብቷል በፊት እንደ ትራምፕ ናቸው። ግን አንድ እየገረመኝ ያለ ነገር ምን መሰለህ አሁን እንግዲህ ዶናልድ ትራምፕ ኢኮኖሚ ላይ መሰረት ያደረገ ሂደት ነው እየተከተሉ ያሉት። አዋጪ እስከሆነ ድረስ ከማንም ጋር ለመስራት ዝግጁ ናቸው። አንዱ ማሳያ ሩሲያ ናት። አውሮፓ ላይ ደግሞ ስትመለከት አሁን ጀርመንን ራሱ ብንወስደው ኢኮኖሚው እየተጎዳ ያለ ሀገር ነው። ግን ከአውሮፓ ህብረት ጋር በማበር ትልቅ ሶርስ የሆነውን የጋዝ፣ የነዳጅ፣ የድንጋይ ከሰል እና የመሳሰሉ ትልቅ ግብአት ከሩሲያ ያገኝ ነበር። አሁንም ሩሲያ ላይ ያለው አመለካከትና አቋም ከሌሎቹ ጋር አብሮ ነው። ኢኮኖሚን ማዕከል ያደረገ አይደለም። አሁን ዓለም አቅጣጫዋን ቀይራ ኢኮኖሚ ላይ መሰረት ያደረገ አሁን ለምሳሌ ወዳጅነት የሚለው ነገር ቦታ ያለው አይደለም። አሁን ትኩረት ያለው ገንዘብ እንዴት ማግኘት ይቻላል፣ ማዕድን እንዴት ማግኘት ይቻላል ነው የዶናልድ ትራምፕን ስንወስድ። አሁን ዶናልድ ትራምፕ ከቱርክ ጋር ያላቸውን ወዳጅነት ስናይ ከፍ ያለ ነው እየመጣ ያለው። ዶናልድ ትራምፕ ከሩሲያ ጋር ስንወስደው በጣም ጥሩ እየሆነ ነው የመጣ ያለው። ይሄን ደግሞ ስንመለከት ማዕድናት ላይ መሰረት ያደረጉ የሚመስሉ ነገሮች አሏቸው። አውሮፓ በዚህ እየተሸነፈ አይደለም ወይ እየተበለጠ አይደለም ወይ? እንደው በተለይ ጀርመን ስንወስደው አውሮፓ ማድረግ ከቻለ እንደ አውሮፓ ትክክል ነው ያደርገው ይችላል። እነሱም ቫልዩ አላቸው። እስካሁን የሚኖርበት አኗኗር ያ ህይወታቸው ነው። ማንም ሰው የህሊናውና የነጻነቱ ባለቤት በማይሆንበት ሁኔታ ውስጥ የሚወራ ኢኮኖሚ የባርነት ኢኮኖሚ ነው ማለት ነዳጅ አሁን ምናምን እነዚህ ያልካቸው ነገሮች
አሁን እነሱ ባላቸው መረዳት ማለት ነው እነሱ አሁን ስለ ራሽያ የሚረዱት ነገር ምንድነው እነሱ አሁን ወራሪ ናት ነው ስለ ራሽያ ያላቸው መረዳት ይሄ ነው አሁን ባለው ሁኔታ በተለይም አሜሪካ ጀርባዋን አዙራ እንደገና ከራሽያ ጋር በመሰራበት ኢቭን በጀርመኖች ውስጥ በተሰበሰበ የህዝብ አስተያየት ፑቲን ያው በሂትለር ደረጃ ነው የተቀመጡት ህዝቡም ሲያስቀምጥ ማለት ነው 80-90% ደረጃ ድረስ ታጠቀ ያለ ጀርመን we have to fight የሚል ነው ያዘው 74% የህዝብ አስተያየት አሜሪካ የጣላት ነች የሚል ነው ትራምፕን ኤነሚ በሚል ነው ያስቀመጡት ምልክ ኢኮኖሚያዊ ግንኙነት ወይም አሁን ያልከው ነገር ይሄ በግለሰቦች ህይወት ውስጥ እንዲሰራ መታሰብ የለበትም ሰው ውሻ አይደለም ገብቷል ኬክ ልትሰጠው ትችላለህ በውሻነት ውስጥ ማለት ነው ለውሻ ኬክ ምን ያደርግልታል እንደዛ አይታሰብም እና የራሽያ ኢኮኖሚን ቢኖር አሁን ማውራው ነው አቋም ይዤ አይደለም እነሱ እንደሚያዩት ነው አሁን ያለችው ራሽያ ዩክሬን ላይ በአሸናፊነት ብትወጣ እነሱ ባላቸው ትራምፕ አይቆሙም ነው ያው ከዚህ በፊት ደጋግመን ተናግረዋል እንደገና ራሽያን ምንድነው ሶቪየት ህብረትን መልሶ የመፍጠር ምናልባትም ራሳቸው ምዕራባውያንም የእንትናቸውን የጦር ይዘታቸውን ካለወጡ አሁን ባሉበት ሁኔታ እነሱም ይሰጋሉ አይደለም ኔቶ ከተመሰረተው በዚህ ነው ራሽያ እኮ ያን ጊዜ ኮሚኒዝም ኮሚኒስት ምስራቅ አውሮፓውያን ይዛ ነው አይደለም የሶሻል ኮሚኒዝም ምናምን ሶሻሊዝም የነበረው አሁን ኔቶ ባይቋቋምና ይሄን ባያደርግ ኖሮና በነበራት አቅም ምዕራቡንም እኮ ተዋለች ማለት አልነበረም ያላቸው መረጃት ይሄ ነው ስለዚህ አሁን ያን የተገኘው ድል እና አሜሪካ ደግሞ የዚህ የግንባር ስጋ ሆና መገኘቷ አዘናክቶን የሰላሙን ኬክና ማኪያቶ ስንጠገበልተናል ነው እሱ ብቻ አይደለም እኔ ቦሬሊ ላታሰብሳቸው ቦሬሊ የሚባል አንድ ስፔናዊ ነገር ነው ስለኝ የአውሮፓ ውጭ ጉዳይ ሚኒስትር ነበር እሱ ሰውዬ ዘረኛ መሆን ብቻ ሳይሆን እንደው መሪ መሳደብ ትልቅ ሰዎች ናቸው ነው እንጂ ዘረጦ የሆኑ ሰውዬ ነበሩ እሺ በብዙ ጉዳይ የሚያራምዱት ፖሊሲ በጣም ይገርመኝ ነበር እንደዚህ አይነት ሰው ብዙ እንትን ያለባቸው ሰው ናቸው እና እሱ ሰውዬ አውሮፓን በአጠቃላይ በዓለም ላይ የኤደን ገነት አውሮፓ ነው ብሎ እኮ ተናግሮ ነበር አይደል ይሄንን የኤደን ጓሮ ይሄንን መናፈሻ ምድር ገብቷል በተለያየ እንትናቸው መተው እንዳያበላሹት እዛው ሄደን ለዲፕሎማቶቹ ነው ምን ለጩ ዲፕሎማቶች እዛው ሄደን ችግሩን እዛ መፍታት አለብን በሚል በውስጥ ታዋቂነት የሚናገረው በዋነኛነት አፍሪካ ከዚህ ደግሞ ከመካከል በዚህ የሆነ ተወሰኑ ስደተኛ አንቶችን እሺ ስለዚህ ያ አውሮፓ ሰላም ብትል ገብቷል ማህበራዊ ደህንነት ከና አሜሪካም ይሻላል የህክምና የቤት የመኖሪያ ቤት የማግኘት መብት በእንደዚህ አይነት ነገሮች እኮ በጣም ሶሻሊስቶች ናቸው ኮልመስ እንደዚህ ነበሩ ስለዚህ እንዳለው የሄደን ገነት ነበሩ ገባ እና እዚህ ደረጃ ነበረ የሚሰማቸው ማለት ነው አሁን አሜሪካ እያለቻቸው ያለ ምንድነው በቃ ውጣና ለዚህ ለኤደን ገነት ተዋጋ አሜሪካ በዓለም ውቅያኖሶች በዓለም ባህሮች አንተን ለመጠበቅ የምትዋጋበት ዘመን አክትሟል ራስን ቻል ራስን ጠብቅ ሰባራ ስሙኒ ከዚህ በኋላ አሜሪካ ላንተ የምታወጣበት ምክንያት የለም 80 ዓመት ስንጠብቅ ቆይታ ኛ እየተዋጋን ኛ እንትን ይያል እኛ እንትን እየነደደ አንተ የኤደን ገነት ውስጥ ነበር ነው ደሞም ነው እና እዚህ ውስጥ ነበሩ አሁን ለፌስ አደን አሜሪካ ኖር ራስን ላይ ኸፍቶታ ይሄ የኤደን ገነት በዚህ ሁኔታ ሊቀጥል
አይችልም መቀጠል ካለበት ትዋጋለት መቻል አለበት አየህ ስለዚህ አሁን አንዱ ምንድነው በዚህ በኩል ባለፈው ከዛ ጀርመን መጣ እንደተባለው ሁሉ ቭላዲሚር ፑቲንን በዚህ መንገድ ነው የሚያቀርቧቸው አየህ እዚህ አሁን ዩክሬንን አሁን እነሱ እንደሚያዩት አልቆረጣላቸውም ግን ቭላዲሚር ፑቲን እንደዛ ናቸው ወይ ለምሳሌ አሁን ቭላዲሚር ፑቲን አንድ ዩክሬን በአንድ ወቅት የሩሲያ ግዛት የነበረች ሀገር ናት ከሩሲያ ጋር አብራ የነበረች ሀገር ናት ስለዚህ ከሌሎቹ አውሮፓ ሀገሮች ጋር በዚህ መንገድ የማያገናኛቸው ነገሮች አሉ ስለዚህ የግዛት ጥያቄ ነው አብራኝ የነበረች ሀገር ናት የሩሲያኛ ቋንቋ ተናጋሪዎች ናቸው እነዚህ ህዝቦች በደልና ግፍ ደርሶባቸዋል ስለዚህ ህዝቦችን መጠበቅ አለብኝ የሚል ጥያቄ ነው ጥያቄውም ሲነሳ የተነሳበት መንገድ ማለት ነው ስለዚህ ሌላ አውሮፓውያኖችን የአውሮፓ ሀገርን ለምሳሌ እንግሊዝን ወይ ጀርመንን ይወራሉ ብሎ ከመናገር ውጪ ምን ተጨባጭ መረጃ አላቸው ወረራውን ለማካሄድ እጣ ፈንታን በሆነ ኃይል የሆነ ሰው በጎ በቸም ጤነኛ ነው የሚያደርገውን ብላ አትኖርም ስለዚህ ምን ጊዜም ደህንነት ባንተ እጅ መሆን አለበት አዎ ለምሳሌ የተፈጠረ ነገር አለ ያ የተፈጠረ ነገር ኮሚኒዝም ፈረሰው ሶቪየት ህብረት ፈራረሰች አፍራሹም የራሱ የራሺያው ራሺያ ለሞሲሊ ቦሪስ የልሲን ነው አዎ ያፈረሰውም እነ ዩክሬንና ቤላሩስን ይዞ ነው አውርተነዋል ያዳኞች ጫካ ውስጥ የደቦድካ እየጠጡ ነው ሶቪየት ህብረትን ያፈረሰ አሁን ታሪክ ተለወጠና የሶቪየት ህብረት መፍረስ የሚቆረቆረው የሚከነከነው ሰው ስልጣኑን ያዘ በኙ ባፍራሹ ሰውዬ አማካይነት ማለት እና የሰውዬ ደግሞ ይከነከነዋል ስለዚህ አሁን ቭላዲሚር ፑቲን ሶቪየት ህብረት ትመለሳለች ብሎ የሚያስብ ሰው ካለ ደደብ ነው ብለዋል እኔ ደደብ አይደለሁም ነው ነገር ግን ራሺያን እንደ ሶቪየት ህብረት አደርጋለሁ ማለት ግን ቂልነት ነው አነዳለ በኒውክሌር ንገባ ሶቪየት ህብረትን እንዲህ በመሰቅሰቅ ብቻ አንጓውን አፍሰሰ ማፍረስ ይችላል ምንም ማድረግ አይቻልም ያኔ ምንም ማድረግ አልቻለም በተመሳሳይ መንገድ ራሺያን አፈርሳለሁ ከሆነው እቅድህ ኔቶሙን ገለመዴ አነዳለሁ እንደውም በተሻለ አገላለጽ ራሺያ የሌለችበት ዓለም ምን ደስ ይላል ብሎ አሁን እኚህ ሰው ከአንድ ሁኔታ ጋር ተጋፈጡ ያም ሁኔታ እሳቸው ስልጣን ላይ ሲወጡ ዩክሬን ራሷን የቻለች ነፃ ሀገር ነበር ይሄንን ነፃነት እየተፈራረሙት የራሳቸው ቀደምት የሆኑት ቦሪስ የልሲን ናቸው አይደል ቦሪስ የልሲን የነበረው በጊዜ ሁሉ ነገር ኖርማል ነው ዩክሬን ሌላ ሀገር ነች ቤላሩስ ሌላ ሀገር ነበረች አሁን በምንም ሆነ ምክንያቱም የኔቶ አባላቱንም ማለት የኔቶ አባላቱንም የረባን ከፖሊሳዊ ስራ ያለፈ ሚና የማይኖረው በላይ ጦር መገንባት የለባትም እና እንደሚል ነገር አስቀምጡሳችሁ አሁን አንተ ነው አሁን እኛ ዳኛ አይደለም ግን እንዴት እንደሚታሰብ ነው እና ይሄ ነው ብለው አሉ እና ለዚህም ያው አንተ ያልካቸውን በከፊል አንተ ያልካቸውንና ሌሎችንም ማብራሪያዎች አላችሁ ቭላዲሚር ፑቲን ስለዚህ አሁን ስለዚህ ዩክሬንን አንድ ቀን ተነስተው ወረሩ ማለት ነው አሁን ዩክሬን በዚህ ሁኔታ ሲወሩ የግርጌ ሀገሮች አሉ ራሺያ ነገር አላዘረጋ ያሉ የቦልቲክ የሚባሉ ሀገሮች አሉ ራሺያ በእነሱ በኩል አልፋ አንድ ድንበር አላት ቦልቲክ ድንበርተኛም ነች እዛ በኩል እና በባቡር ምናምን በእነዛ ሀገሮች ሰንጥቃ ነው የምታልፈው እና አሁን እነሱ
በነፃነት መኖርን ለምደዋል። እነሱም የተገነጠሉ የቀድሞ የሶቪየት ሪፐብሊኮች ነበሩ። እንደውም አንድ ጊዜ በዛ በኩል ሸቀጦችሽን ፈትሻለሁ ብለው ብዙ ተራርገውባታል። በጣም ታስታውሳለህ? በጣም የሚያበሳጭ ነበር በሰዓቱ። አዎ እንትን ባቡር እያስቆሙ ምናምን የአውሮፓ ህብረት የጣለውን ማዕቀብ እንትን እናደርጋለን በሚል ነው። ለምሳሌ አሁን ትንታጎ ነው ትልቅ ሚና በመጫወት ላይ ያሉት እነሱ ናቸው። እንደውም የአውሮፓ አሁን ይሄን ስታየው ምንድነው ራሽያ ምንም ባትል እንኳን እነዚህ ሰዎች እንቅልፍ አይወስዳቸው። አንድ ቀን አንድ የተረገመ ሮብለት ራሽያ ታንኮል ዳት ገበት ይላል። አሁን ይሄን ፍርሃት ለማስወገድ ነው ኔቶ ተቋቁሞ የነበረው። ስለዚህ አሁን እነዛ ኦሬዲ የኔቶ አባል ናቸው። እነዚህ አሁን ያልኩ ኢስቶኒያ፣ ላትቪያ ምናምን የኔቶ አባል ናቸው። ስለዚህ እስከዛሬ እንቅልፍ ነበራቸው። ያም እንቅልፍ በውስጥ ተዋቂነት እስቲ ትንካና እንትና ራሽያ አሜሪካ ልችልን ነው። እውነቱን ለመናገር እኛ ለራሳችን አለን በሚሉ አይደለም አሜሪካ ልች። አሁን እንግዲህ አሜሪካ እንዳያ ዶናልድ ትራምፕ ለጥይት ያስከፍለዋል ገብቷል እስከዳተርፉ ማለት ነው 4% ወለዱ ሁሉ የሚያስቀምጡበት የለውም ብለዋል እሳቸው። እና አሁን ኦሬዲ አውሮፓኖች ሲነጋገሩ አሁን ማን ይሙት አንድ ነገር ቢመጣብን አንቀጽ 5 ይያል ብንደበድብ ይሰማል እሳቸው ነው የሚሉት። አሁን አውሮፓ ድንጋጤ ላይ ልቻለች ማለት ነው። አሁን ይሄን ነገር ለጣፈንታ ሊተው አይችሉም ማለት ነው። ራሽያ አሁን ቅድም የጠየቀኝ አሁን ራሽያ ተወረናለች ብለው ነው ወይ ነው አይደል ጥያቄ? ለምን ተወረናለች እንኳን ባይሉ ለምን አትወረንም ብለው ማሰብ ይችላሉ። ምንድነው በራሳቸው በኩል ኮዲው ይሄ ነገር እንዳይሆን የሚያስችል ነገር ማድረግ ካልቻሉ በራሽያ በጎ ፍቃድ ነው የሚሉት ማለት ነው። ማንንም ስላይክ ኮድ እንዴት አይነት ነገር መሰለ ይሄ እኮ የተለየ ነገር እኮ አይደለም። ደካማነት አይፈቀድም በሰዎች መካከል። ደካማ መስለህ ከታየው ከሚስት ፍቅር ይዞኛል ይልሃል። ይቅርታ አድርግልኝ እኔ ከሚስት ፍቅር ይዞኛልና በዚህ ነገር ብንነጋገር ይልሃል። you are already dead እንዲህ ሲል እዚህ ድረስ ሊል ከቻለ ምን መደራደር አለበት ከዚህ በኋላ? ከሚስት ፍቅር ይዞኛልና ላነጋግር እፈልጋለሁ አለ። ብላክ ኤንድ ዋይት እየነገረ ነው። መሳሪያ ካለ ይዘህ ትሄዳለህ። እዛ ጋር ከሁለት አንዳችሁ መሞት አለባችሁ። ይሄ እንደሚሆን እንዲያውቅ ማድረግ አለበት። ይሄ እንደሚሆን ማወቅ አለበት። እና እንትን ቢለኮ ስትሄድ በእንትን ነው የሚያደርገው እኮ ሰው ሰላማትን ያጣናል። ቲፒካል ማንን እኮ አይደለም እንዴ? ይሄ በማንኛውም ግንኙነት ነው። አንዳንድ የማይሆኑ ነገሮች ሆነ ስታይ ምክንያቱ ምንድነው መመርመር አለበት። ለሰላም መታጣት ትልቁ መንስኤ ቡሊ ብቻ አይደለም። ቡሊ አሁን ለምሳሌ ለነሱ ራሽያ ቡሊ ናት። ራሽያ ቡሊ ናት። ሰው ነገ መታ ሌላ ነገር ሊመጣብን ይችላል። ስለዚህ ዩክሬን ላይ ነው መዋደቅ ያለብን አሉ። ያሁን ዩክሬን ላይ መጣ ብለው የሚያስቡት ለነሱ ለአውሮፓውያኖች ይችሉታል አይችሉትም ሌላ ጉዳይ ነው። እና ከሚስታችሁ ፍቅር ይዞኛል ብለው እንደጠየቁ አድርገው ቁጠረው። ዘለንስኪን ማለት በዛ ደረጃ ነው የሚያዩት እነሱ። እና ውይይታቸውም ደግሞ አስደንጋጭ ደረጃ ላይ ያለው እነሱ አሁን የጣሊያኗ ጠቅላይ ሚኒስትር ምን እንዳለ ታውቃለህ? እንደ ሐሳብ ተይዟል። ለምን ከዚህ ሁሉ ጣጣ ፈንጣጣ ሰውየው ሻይሉም አሁን ተኩስ አቁም ቢደረግ ለምን የኔቶ አባላት ነው የተዋለሙን አሜሪካ አትሆንም ብላለች። በቃኛ እንደ አውሮፓ አንቀጽ 5 እንስጣት ያንቀጽ 5 ተጠቃሚና ሽፋን እንስጣት በቃ ሰተናል ያንቀጽ 5 ነው አባባል ገባ።
ያንቀጽ 5 ሰተናል ለምሳሌ ተኩስ አቁም ቆመ አይደለም በቃ ዩክሬን በምንድነው ያንቀጽ 5 ተጠቃሚ ናት ዩክሬንን ነካ ጣሊያንን ነካ እንግሊዝን ነካ ጀርመንን ነካ እንትናን ነካ ፊንላንድን ነካ ንካት በቃ ያንን እኮ ፕራክቲካሊ የእንግሊዝን ጠቅላይ ሚኒስትር ያለው ወንድ ነው ያለው እስካሁን ሆኗል ዋንስ እቺ ተኩስ አቁም ተደረገና እኛ የሆነ ስትራቴጂክ ከተሞች ምናምን ይዛለን ነው ያየር የባህሩን ይሄ ምናምን እንከታተላለን ያን ጊዜ ጣስ እንትኑ ይሄ ምንድነው ከዛ ይሄ ምንድነው ስምምነቱን አው ተኩስ አቁም ጣስና ፕሮቮክ አድርግ ፔን ያኔ ነው በቃ ይቀይ ብሏል ቃል በቃል ነው ያለው አይ ዋንስ ይሄን ሰው ካገኙ በኋላ መዋጋት ያለብን ነው አያ ስለዚህ አንቀጽ 5 እንስጥ የሚል ሐሳብ አለ ሌላ ተጨማሪ ሐሳብ ልስጥ ዶናልድ ትራምፕ አሁን በራሺያ ጉዳይ ጫስኩኝ ነው አንጀቴ የተቃጠለ በንዴት ብለው በቭላዲሚር ፑቲን ላይ ተናግረዋል እና ቭላዲሚር ፑቲን ያቀረቡትን ሐሳብ ያው ሰርተናል በዜና የተባበሩት መንግስታት ድርጅት እና የሌሎች ጨምረው ማለት የአውሮፓ ህብረት አሜሪካም ራሷ እሳቸው ራሺያ የራሺያ ወዳጅ ቻይና ከራሺያ ጋር ስኖር አብሬ ስሞት አብሬ በሚል ስምምነት ያላት ሰሜን ኮሪያ የብሪክስ ሀገራት ሁሉ ኢትዮጵያን ጨምሮ የብሪክስ አባል ታዛቢ እነሱ ሁሉ እንትን የሚያደርጉት ማለት ነው በሚሳተፉበት ሁኔታ የእንትን መንግስት ይቋቋምዛ ጊዜያዊ ሽግግር መንግስት ምክንያቱም ዘለንስኪ ምርጫ አላደረገም ህጋዊ መሪ አድርጌ እሱ ሊቀበላቸው ከሱ ጋር መደራደር አልችልም ስለዚህ አሁን ህጋዊ ሆነ እና ዓለም የሚቀበለው ስምምነት እንዲኖር ህጋዊ የሆነ መንግስት ያስፈልጋል ስለዚህ ያን ህጋዊ መንግስት የሚመጣው ደግሞ ይሄን ሰውዬ ይሄን ህገወጡን ሰውዬ ገለል አድርጎ ሀገሪቱ ምርጫ እንድታካሄድ የሚችል ጊዜያዊ ሽግግር መንግስት ይቋቋማል እና ያ የሽግግር መንግስት አሁን ምርጫ ያካሄዳል ሀገሪቱ ውስጥ የሽግግር መንግስቱ ተቋቁሞ ምርጫ የሚካሄድበት ሁኔታ ለመፍጠር ምናልባት 2 ዓመት ሊፈጅ ይችላል ከዛ በኋላ ያኔ ለምርጫው ሲባል ጦርነቱ ሁሉ ቆሞ ራሺያም ተባባሪውና ምርጫ ይደረጋል ማለት ነው ከዛ በኋላ የሚመጣው መንግስት ጋር አሁን አሜሪካ የምታደርገውን ጥረት የሰላም እንትን ይገባለው እሳቸው ያደረጉት ማለት ነው እነሱ ለመናገር ፖይንት የላቸውም ማለት ነው ምክንያቱም አውሮፓውያኖች እያደረጉት ያለው እንቅስቃሴ አለ አውሮፓውያኖች የበርሊን ግንብ ሊያደርጉት እየተዘጋጁ ነው እንደውም ከመቼም ጊዜ ይበልጥ አሁን ገና ትኩረት የሚሰጥበት ሰዓት ስላልደረሰ ነው እንጂ የዩክሬን ጦርነትን ለፈታን የመጣውት ያሉት ዶናልድ ትራምፕ የዓለም ጦርነትን እውን የሚያደርግ ምዕራፍ ላይ እየገፉት ነው ያሉት ብዬ ነው የማስበው እሳቸው ምክንያቱም በአውሮፓውያኖች በኩል የሚነገረውን ስትሰማ ትደነግጣለህ አሁን ለጊዜው ማንም ቁም ነገር ይሰጡ አይመስልም ለምሳሌ ራሺያ የሰላም ተኩስ አቁም ስምምነት ባደርግ ብላለች እንደቀድሞ ሁኔታ አንድም የሰላም አስከባሪ ኃይል የሚባል ቶታሊ መሳሪያ ዛይል እንደም አይገባም አንድም የአውሮፓ ኃይል እዛ እንዲገባ አልፈልግም አንድ ወታደር ብላለች ይገባሉ አለ በስምምነታቸው ራሺያን ማስፈቀድ አያስፈልግም ብለዋል ስለዚህ አሁን ምንድነው ብሪንጊት ነው ገባን ነው የሆነ በርግጥ በፓርላማ ማጸደቅ ምናምን አለ ይገባል ለምሳሌ እንግሊዝ ጦር ገባ ማለት በሰላም አስከባሪነት 10,000 ጦር በቂ ነው ብዙ ነው 10,000 ጦር 5,000 ልትልክ ትችላለች መጀመሪያ እንደዚህ ነው የምትገባው ከዛ በኋላ የት ነው የሚሆነው ያ ጦር ነው አሁን ውዝግቡ አሰፋፈሩ እንዴት ነው የሚሆነው ለምሳሌ ከጦር ግንባሩ እንግዲህ የት ነው እዛ ነው የሚደረገው መጀመሪያ አንድ ስቴፕ ይገባሉ አሁን የፍራንሳይ ፕሬዝዳንት ደግሞ የኒውክሌር ሽፋን እየሰጠው ለጀርመን እያሰብኩበት ነው ብላለች ምንድነው አሁን አሜሪካ ለምሳሌ ወደ 30,000 ጦር ነው እንደዚህ ያላት እዛ የብዙ ቦታ ላይ ይሄን መካከለኛ ምንድነው ይባለው ታክቲካል ኒውክሌር ሚሳይሎችን የጠመደችባቸው ሀገሮች አሉ እና ይሄንን ሚና ደግሞ ለመጫወት ማለት ነው ፈረንሳይ ከዛ አንፃር ማለት ነው አሁን እንግሊዝም
የአውሮፓ ህብረት አባል ባትሆንም ኦልሞስት አሁን እየተቃቀፉ ነው ያሉት ስለዚህ እሷም ኒውክሌር እንትን ትልቅ ቫልዩ አለው ስለዚህ አሁን እነሱ ኦሬዲ ወስነዋል ከዚህ በኋላ አንዴ ተኩስ አቁም ከተደረገ በኋላ ብቻዋን አትዋጋም ዩክሬን ከዚህ በኋላ ዩክሬን ማለት እኛ ነን የሚል አቋም ነው ይያዙ ያሉት አንዳንዴ ማውን ዝም ብለህ ነው ስትከታተለው ኦኬ ከዶናልድ ትራምፕ ጋር ራሽያ እሺ አለች እስማማለ ሙሉ በሙሉ ተኩስ ይቆማል በአየር በምድር በባህር ከዛ በኋላ የሰላም ድርድር ይደረጋል አውሮፓ ግን ይሄ ሰላም አስከባሪ ብሎ የሚያደርገውን አያደርግም ስትል እነሱ አይመለከታትም ሷን አንጠቅም ብለዋል ስለዚህ አሁን ዶናልድ ትራምፕ እንደማድረግ የሚችሉት እነዛን ማን ነው የሚያስቆማቸው ሁለተኛ በማንኛውም የሰላም ድርድር ላይ ዩክሬን ብቻዋን አትደራደረም የሚሉት እኛ አብረን እንደራደራለን ስለዚህ ማዕቀብም ሊነሳ የሚችል ለምሳሌ አንዱ ሞቲቬሽን ምንድነው ለራሽያ የሆነ ነገር ስደስ ቢያንስ የሁሉ የማዕቀብ ቁልል እንዲነሳ ነው አይደል አናደርገውም ብለዋል አናደርገውም ምክንያቱም ይሄን የምናደርገው ሰው ከአራቱ ግዛቶችና ከክሬሚያ ለቃስተው ነው በራሳቸው ያንን ማዕቀብ ማስቀጠል ይችላሉ ሹር በራሳቸው ያንን በአሜሪካ ዝላ ትልቅ ተጽዕኖ አላት ብዙ ነገሮችን ልታቀል ይችላል ለራሽያ እዚህም ብዙ ነገር ታገኛለች እንዴት ግን አሁንም አውሮፓውያኖች የጣሉባት ማዕቀብ ግን በየጊዜው እየጨመሩ ነው የሚሄዱት ባላቸው ትስስር ላይ ማለት ነው ስለዚህ አሁን ቤዚካሊ የሶስተኛ ዓለም ጦርነትን ሊያስነሳ የሚችል የአውሮፓ ጦርነት ነው የሚሆነው ማለት ነው እና የዩክሬንን ጦርነት ሶልቭ የማድረግ ችሎታቸው የዶናልድ ትራምፕ አውሮፓን ከጎን ሲያሰልፉ ነው ስለዚህ አሁን አውሮፓ ብቻውን እየሄደ ስለሆነ ከዚህ አንፃርና ኢቨንቹዋሊ ዶናልድ ትራምፕ ወደዛ ይመጣሉ ብሎ ስለሚያስብ ራሽያ የኔ አጋሮች ብላ ማሰቧ ትክክል ነው ገብቷል በኋላ ለሚመጣው ቻሌንጅ ማለት ነው ይሁንና ይሄ ማለት ለዶናልድ ትራምፕ በ4 ሰዓት ፈጽመዋለሁ አቆመዋለሁ ያሉት እንትን አልፎ ተርፎ በመጀመሪያዎቹ የስልጣናቸው 100 ቀናትም ሊፈጽሙት የማይችሉበት ሁኔታ መጣ ማለት ነው ጊዜያዊ መንግስት ቋቋም አስበው በመጀመሪያ ጊዜ አውሮፓውያኖች እንዴት ነው ይፈቅዱት ይሄን አሁን ዘለንስኪ አሁን ያሉት ዘለንስኪ እኮ ቤዚካሊ ከአሜሪካ ጋር አይደሉም አያ ቁርጡ እስኪ ለይላቸው ነው እንጂ እሳቸው አውሮፓ ላይ ነው ሄደው የሚወድቁት ስለዚህ አውሮፓውያኖች አሁን እንደዚህ አይነት አቋም ነው እያያዙ ያሉት ግን ለማንኛውም ዶናልድ ትራምፕ ያን በተመለከተ የሰጡት ማስጠንቀቂያ ለራሽያ ከባድ ነው ምክንያቱም በጣም ኢፌክቲቭም ነው ይሄ ሰከንደሪ የሚሉት ታሪፍ በጣም ከባድ ነው ምክንያቱም አጠቃላይ አሁን ትልቁ የገቢ ምንጯ ለራሽያ ይሄ የተፈጥሮ ጋዝና ነዳጅ ነው አንዱ ባለፈው ሲሉ የነበረው በኦፔክ በኩል ተጽዕኖ አድርገው የዋጋ አስቀንሳለሁ ነው ራሽያን ያስፈራሩበት በኦፔክ በኩል ተጽዕኖ ማድረግ የዋጋ የማስቀነስ የአንድ በርሜል ዋጋ ላይ የሆነች ነገር አስነሳ ማለት በድምሩ ሲኬድ ራሽያን ቢሊዮን ዶላሮች ነው የሚያሰጣት ዋናው ምንድነው ፎሎ ዘመኒ ገብቷል ያለ ገንዘብ የሚሆን ነገር የለም ስለዚህ አንድ ገንዘብ is power ገንዘብ ፓወር ነው ግን አለም አሁን ለምሳሌ አውሮፓ በራሳቸው ፈቃድ አንድ ዩክሬን ብቻዋን አትደራደርም እኛም መግባት አለብን ይሄ የአውሮፓውያኖቹ ሐሳብ ነው እንደገና ደግሞ የተኩስ አቁም ስምምነቱ እንደተፈጸመ ማንንም አንጠይቅም እኛ ቀድመን እንገባለን ከዛ በኋላ ደግሞ አንዲት ጥይት ቢተኮስ እኛ ጦርነት ውስጥ እንገባለን ይያሉ ይሄ በአሜሪካ ተቀባይነት ያገኛል ወይ የበለጠ አሜሪካና አውሮፓን አያራርቃቸውም ወይ በርግጥም ደግሞ እዚህ ጋር ደግሞ ወደ ፑቲን ስትመጣ ፑቲን ይሄንን እየሰሙ እንዴት ወደ ስምምነት ውስጥ ሊገቡ ይችላሉ ምክንያቱም እዚህ ጋር አውሮፓውያኖች እዚህ ጋር ወስነው እየጠበቁ ከሆነ አሁን ፑቲን እየተዋጉ ያሉት ከዩክሬን ጋር ነው አሁን ስምምነት ቢፈጸም ግን ፑቲን የሚዋጉት ከአውሮፓ ህብረት ጋር ሊሆን ነው ማለት ነው ስለዚህ እዚህ ጋር የጠባቡ ድል እያለ ሰፊውን ድል የሚመርጡበት ምክንያት የለም ስለዚህ አውሮፓ አሁንም ቢሆን ስምምነቱ እንዳይፈጸም ትልቅ ተግዳሮት አልሆነችም ወይ ለአሜሪካ ለራሷ
ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990272733 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት በጊዜ ግቡ። አሜሪካ የምትፈልገው ነገር ምንድን ነው? ዶናልድ ትራምፕ የሚፈልጉት ነገር ምንድን ነው? አሁን ለምሳሌ ያክል አሁን አሜሪካ ውስጥ ወተርጌት አይነት ቅሌት አድርገው የወሰዱ ሲግናል ጌት እያሉ ነውና ይሄ ልክ ሜሴጅ መላላኪያ ነው፣ ሜሴንጀር እንደማለት ነው። እና ያው እንደ የተለያዩ የግል ኩባንያዎች የተያዙ ማለት ነው። በዛ ሲግናል በተባለ ሚስጥራዊ ሜሴጅ መለዋወጫ አማካኝነት የራማናችን የአሜሪካ ብሔራዊ ደህንነት አማካሪው መከላከያ ሚኒስትሩ ሄክሴት እንደዚህ ያሉ የተጋበዙ የአሜሪካ የብሔራዊ ደህንነት ሰዎች፣ የሴኩሪቲ ሰዎች፣ ሚሊተሪ ሜሴጅ ይለዋወጣሉ። በጽሁፍ ነው፣ ውይይት ነው። በያሉበት ሆነው በአንድ ነገር በእነዚህ ሀውቲዎቹ ላይ ምን አይነት እርምጃ ወሰድ ምናምን የሚለውን ነው የሚለዋወጣው። እንዴት እንምታቸው፣ እዛ ለምን አይነት እርምጃ እንውሰድ፣ እንዲያደርጉ ነው ምናምን የሚል ነው የፕሬዝዳንቱን። በዚህ ውይይት ላይ የአትላንቲክ ነው የምናምን መጽሔት ወር ዋትቨር የዜና ምንጭ ጋዜጠኛ ግብዣው ደረሰው። ስተቱ እንዴት እንደተፈጠረ አይታወቅም። ኢትስ ላይክ እነዚህ እንዲወያዩ ማለት ነው። ያው የቁልፍ የሆነ የመንግስት ሰዎች ናቸው፣ የመንግስት ሚኒስትር ነው። ሲወያዩ እና ይደርሳል ኢሳያስ ላይክ 8 ሰዓት ላይ እንትን እናደርጋለን የሚል አለ። ገብቷል። እዛ ላይ ትገባና ያኛው በጽሁፍ ጣጣ ያደርጋል። አንተ በዛ አሳውን ምን እንደምታደርገው እና ይሄ እዚህ እንትን ላይ በዚህ ቻናል ውስጥ ማለት ነው ከባድ ተጋብዞ ግብዣው ምን ብሎ መጥቷል? ለኢሳያስ ግዛው ደርሷል። አንተ ጋዜጠኛ ነው እና ቁጭ አለ ጋዜጠኛው ማለት ነው። እና ጋዜጠኛው ቁጭ ብሎ ምን እንደሚባባሉና የየመን ዕጣ ፈንታን ይወያያሉ። እንዴት እንምታት እና ሐሳባቸውን የሚገልጹት። በዚህ መካከል አንዱ የነበረው ኮንስትሬንት ጄዲ ቫንስ ምክትል ፕሬዚደንቱ ያለው አሁንም እነዛን ሊጠቅማቸው ነው። እነዛን ምንድነው እነዛን አልቀቶች አውሮፓውያን አሁን ይሄ የራሱ የየመን ሀውቲዎች ላይ የሚወስዱት እርምጃ ገብቷል። የዛ የመርከብ ደህንነት ጉዳይ ይሁን አሁንም ለነዛ ልትዋጋ ነው ማለት ነው። if we do it ለራሳችን በሆነ መንገድ ነው። ግን አሁን እንደዚህ ማድረጋችን እነሱ ሊጠቅም ነው በሚል ማለት ነው። እና ይሄንን ደግሞ መከላከያው ሄክሴስ ሲመልስ ፓቴቲክ እነዚህ አስኮናኞች እንደዚህ የሚል ነገር ነው። ሰው እነዚህ ቁልፍ የመንግስት ሰዎች ናቸው። ስለዚህ አሁን አውሮፓውያኖች ከዚህ 3 ነገር ወስደዋል። አውሮፓውያኖች ከዚህ የበለጠ ሊነገረን አይገባም። አሜሪካ ከኛ ጋር አይደለችም። እንደውም አሜሪካ ፕሮባብሊ ጠላታችን ትሆን የሚል ትሩስት ገብቷል። ለምን አንድ ባለፈው የሙኒክ የሴኩሪቲ የደህንነት እንትን ላይ በዛው ወቅት ምክትል ፕሬዚደንት ቫንስ ሄዶ ድራሻቸውን ያጠፋው ይሄ የነሱ ሊበራሊዝም የሚባለው ማለት ነው። እና ቀኝ አክራሪ ያሉትን ደግፎ ከጀርመኑ ኤዲፊፕ ነው የሚባለው ቀኝ አክራሪ ጋር በሆቴል ተገናኝቶ ይሄንን ጸረ ስደተኛ የሆነ ብሔረተኛነት እንደዚህ አይነት ቫልዩዎችን
ኢሎን መስክ እኮ በአንዳንድ በኩል ደግሞ ከራሽያም ጋር የተመሳሰለ አሁን የሃንጋሪው እንደሚያደርጉት ማለት አንድ ስደተኛ አይገባም ሃንጋሪ። ሁለተኛ የኤልጂቢቲኪው ገለመን የምትለው ነገር የለም። እነዚህ ሊበራል ቫልዩ ተብለው የሚያዙ ናቸው የለም። ሶስተኛ ሃይማኖት አለ። ሃይማኖት ወግ ምትለው ኮንሰርቫቲቭ እንደ ባህል ወግ የምትለው የራስ አለ አይደል? እሱን የማጥበቅ ጉዳይ አለ እና ሌሎችም ከዚህ ጋር የተያዙ ብዙ ዲቴሎች አሉ። እንደነዚህ ኃይሎችን አበረታቶ በጠቅላላ አሁን አውሮፓ እንደ ዲሞክራቲክ ቫልዩ የምትላቸው ነገሮች ዶጋመድ የሚያደርግ ነገር ተናግሮ ይመጣ ከፍተኛ የአውሮፓ ጥላቻ ያለው ሰው ተብሎ እንዲህ ሊለን አይችልም። በቃ እንዲህ መጥቶ እንደዚህ ሌክቸር ሊያደርገን አይችልም ብለው በጣም እንትን ያሉበት ነው። ከዛ ደግሞ ማን ነው ዘለንስኪ ዋይት ሃውስ ዘለንስኪ በዛ ደረጃ ሲያራክሱት ቤዚካሊ የነሱን ቫልዩ የሚወክል ሰው ነው ዘለንስኪ። ዘለንስኪ ማለት ትናንትም እና ጆ ባይደን ኢምብሬስ አድርጎት የነበረው እኮ በዚህ ነው አይደል እንዴ? ለዚህ እኮ ነው ቭላዲሚር ፑቲን ማናቸው ዶናልድ ትራምፕ የዩናይትድ ስቴትስ አርሚ ሞር የምጠቀምበት for the enemy from within ያሉት ገብቷል። ውስጥ ነው የአሜሪካ ጠላት ያለው ብለው አስቀምጠዋል። አየህ እነ ጆ ባይደን ያራመዱትን ሊበራል ዲሞክራሲ መፋለሚያ ጠላታቸው ለዶናልድ ትራምፕ። ስለዚህ አሁን አውሮፓና የጆ ባይደን አስተዳደሩ ከዚህ የነበሩትን አስተሳስሮ የነበረው ማለት ነው ይሄ በጋራ መውጋት በጋራ እንደዚህ ሁሉ ከዛ ጋር የተያዙ ነበሩ። ዘለንስኪ የዛ ውጤት ናቸው። ወይም ዘለንስኪ ሉት እንደነበረው የዲሞክራሲን ዳር ድንበር የሚያሰፉ ነበሩ። አውሮፓ ውስጥ ያለውን ትልቁን የዲሞክራሲ እንቅፋት ድቡን በመግደል ሂደት ውስጥ የግንባር ስጋ ሆነን እንዋጋለን መሳሪያውን ብቻ ስጡን በሚል ጦርነቱ እንዳበቃ ህገ መንግስቱን ቀይሬ ሳበቃ የኤልጂቢቲ በመተላውን ይሄ ወንድ ኤቭሪቲንግ የሊበራል ቫልዩ መተላ አደርጋለሁ ብሎ እኮ በዚህ እኮ ነው አሁን ያለው ማለት ነው። እና ያን ሰውዬ በቁሙ እዛ ቦታ ላይ ሲያደርጉት አውሮፓውያን ሁሉ እንደዚህ ብለዋል። እዛው ባሉበት ሆነው ራቁታቸውን ያቆማቸው። አየህ ገብተን ማየት አለብን። በዚህ ሁኔታ ተንኳሰውና ተዋርደው ከአሜሪካ ያሳሰጣው ነው ሰጣው ነው። በዚህ ሁኔታ ተገፍተው የወጡ ሰውዬ እንግሊዝ ሲገቡ ተካቻቸው ነው የሰጣቸው። አየህ እየተቀባበሉ እስካሁን ድረስ አልቆሙም። በነገራችን እስካሁን ድረስ ገንዘቡ ለዩክሬን በጣም አውሮፓውያኖች እንደዚህ ነው የተቃቀፉት። ለምን ኢትስ አባውት ቫልዩ እነሱ እዛ ውስጥ ያላቸው አሁን ያንን አሜሪካ እየተወች ያለችው የዶናልድ ትራምፕ እየተወት ያለውን ቫልዩ አሁን ይሄ ሲወገድ ኦልሞስት ራሽያና አሜሪካ ይመሳሰላሉ። ራሽያ አሜሪካ ሃንጋሪ ይመሳሰላሉ። አሁን ወደ ራሽያ ብትሄድ ይሄ ነው ያለው አይደል? ምን አገሪቱ ወጎች ነው ያለውን ማለት ነው። ስለዚህ አሁን አውሮፓውያን ስላልቆረጣላቸው ብቻ ነው ራሱ አሁን እንትና የሚሰቃየው ማለት ማን ነው ዘለንስኪ አንዴ ቁርጥ ሆኖ ከአሜሪካ ጋር መቆራረጣቸውን እዛ ላይ ከደረሱ ልጥፍ ነው የሚለው። እዚህ አሁን እንቱ ጋር እንግዲህ ስለ ትራምፕ ነው የምናወራው። ስለዚህ በዛ ልውውጥም ምንድነው ያወቁት the inner workings of the white house አውሮፓን እንዴት አልቅት አድርገው ነው የሚቆጥሯቸው። እንደዚህ ኢቨን እንደ ኤኒሚ ነው የሚያውን ገንቢል መረዳት አለው በእንትኖቹ። ስለዚህ አሁን የተገነጠለች አውሮፓ አለችና የዩክሬንን ጦርነት የአውሮፓ ጦርነት የራሷ ጦርነት አድርጋ ወስዷለች ከቭላዲሚር ፑቲን ጋር ግን በምንም አይነት መለጠጥ ራሽያ ወይም አሜሪካ የራሽያ ጋር ሆና ትቆማለች በእንዲህ አይነት የክፉ ጊዜ ብሎ ደግሞ ለማሰብ ጊዜው ገና ነው። ቢያንስ ግን ይሄ ሁኔታ ከመጣ ራሽያ የሷን አይነት ኦቨርዌልሚንግ የሆነ ኒውክሊየር ፓወር ሀገር ከጠላትነት ሊስት ውስጥ ይወጣላታል። ራሽያም ትልቅ እንትን ውስጥ ነው ያለችው። ምን ይባላል ትልቅ ሃሌሉያ ላይ ነች ያለችው።
አሁን ባለው አካሄድ አሜሪካና ራሽያ ለምሳሌ ሬር እርዝ የሚባለውን ከራሽያ ጋር አብሮ ለማልማት ለማደስ በምን ለማድረግ እየተነጋገሩ ነው። አሁን በዚህ አሁን በተፈጠረችው ሁኔታ ግጭት እንዳይፈጠር ነው። በዚህ ሁኔታ ከሄዱ በሚገባውን እንደምታየው አሜሪካና አውሮፓ በደንብ በላይታቸውን ብታረጋግጥ ለራሽያ ሰርግና ምላሽ ነው። ኒውክሌር ተገዳዳሪ የምትለው የለም። እነ ፈረንሳይና እንግሊዝ የኒውክሌር ፓወር ቢሆኑም ከራሽያ ጋር በብዛትም በጥራትም ሁለተኛ ራሽያ እጅግ ሰፊ ሀገር ናት። ስታይ ጉዳዩ የኒውክሌር ከሆነ ካሁን በኋላ ከ5 ዓመት በኋላ የሚደርስበት በፕሮጀክሽን ገብቷል። ምናልባት ራሽያን ለመውጋት ቢያስቡ ዓመታት ያስፈልጋቸዋል ከፊት። እንግዲህ ይህንን የኒውክሌር ግንባታውን ማጣጣፍ ሊኖርባቸው ነው ማለት ነው። እንደዚህ አይነት ነገር እስከሌለ ድረስ ለጊዜው ብዙ ስጋት የሚፈጥሩ አይሆኑም ማለት ነው ለራሽያ። የእነሱ ሁኔታ በዚህ የሚታይ ነው። ነገር ግን አውሮፓውያኖቹ አሁን በከስከስ መሰረት እያደረጉ በጣም ከባድ መሰረታዊ እንትን እያደረጉ ነው ከጀርመን ጀምሮ ማለት ነው። የቀጣይ ውጊያ አውሮፓ ውስጥ በዩክሬን ጉዳይ ለመፋለም ዝግጁ ናቸው። ስለዚህ የቭላዲሚር ፑቲን ያንን ሐሳብ የምትወስደው እነሱ ጋንጋፕ ከማድረጋቸው አኳያ ስታይ ራሽያም በራሷ በኩል ያሉትን ተጽዕኖ የሚያደርሱ ኃይሎች ይዛ ነው። ስለዚህ የራሽያና የአሜሪካ ግንኙነት ያለቀ ያበቃለት ነው ማለት አይቻልም። ወይም ኤኒ ቦታ ላይ ሊቆም ይችላል። ለምን ዶናልድ ትራምፕ የሰጡት ማስጠንቀቂያ ከባድ ነው። እፈልጋለሁ ብለዋል። እንደውም በመጀመሪያ ቀን ያሉት በወር ጊዜ ሙሉ ሰላም እፈልጋለሁ አሉ። ሙሉ የተኩስ አቁም እና በዚህ ጊዜ ውስጥ የተኩስ አቁም የማይደረስና ለዚህ ምክንያቱ የራሽያ ስህተት ነው ብዬ ካመንኩ ከእሷ ነዳጅ የሚገዝቱን ማዕቀብ አድርጋለሁ ነው ያሉት። በጣም ከባድ ነው ይሄ በጣም አየህ። ለምሳሌ በልኮፍ የራሽያ ነዳጅ በሆነ ሰዓት የምታነሳው ኢቨን ከቻይና ቀድማ ህንድ ናት። አየህ እንደገና ደግሞ ቻይና ናት ሁለተኛዋ። አሁን ሌላውን ተው እነዚህ ሁለት ሀገሮች የራሽያን ነዳጅ እንዳይገዙ ከገዙ ግን ታሪፍ ጥልባቸዋለች። ለምሳሌ በፈረንጅ 2023 ማነው ህንድ $77 ቢሊዮን ነው የሸጠችው ለአሜሪካ ማለት ነው። አሁን ህንድ እስከ 25 እስከ 50% ነው ታሪፍ ጨምራሉ ያሉት። ኦልሞስት $35 ቢሊዮን ሊያሳጣት የሚችል እርምጃ ሊሆን ይችላል። አየህ ስለዚህ አሁን ከራሽያ በምትገዛው ነዳጅ የምታገኘው በርካሽ ስለምትሸጥ የምታገኘው ጥቅምና አሜሪካ ላይ ልታጣ የምትችለው ሚዛን ላይ ማስቀመጥ ነው። ሁለተኛ ከራሽያ የማታገኘው ነገር የግድ የራሷ ጥቅም ከሆነ ከራሽያ የምታገኘው ሌላ ቦታ ልታገኘው ትችላለች በአንጻራዊነት ማለት ነው። ስለዚህ አሁን ይሄ ሪሊ እንደዚህ ሁለቱ ደግሞ የተፈጥሮ ጋዝና ነዳጅ ቁልፍ ነው በአሁኑ ሰዓት ለራሽያ ኢኮኖሚ ብዙ ማዕቀቦች ውስጥ ያለች ስለሆነች ማለት ነው። ነን በልኮፊት ደግሞ የሚያነሱ እነዚህ ሁለት ሀገሮች ናቸው። ስለዚህ እንደዚህ ሁለት ሀገሮች ላይ እንዲህ አይነት የታሪፍ አደጋ መጫር ማለት አስፈሪ ነው። ኦሬዲ አሁን ቻይና 20% ተጭኖባታል። በፊትም የነበረባት አለ። ነገ ደግሞ ሊብሬሽን ዴይ ነው ብለዋል። የአርነት ቀን ነው ብለዋል። ነገ ኤፕሪል 2 ነው በፈረንጅ። ሀገሮች በሙሉ ልክ እንደ አባባጃኖ ብር እንደሚታደለው ማለት ነው ታሪፍ ይታደላቸዋል ለሁሉም ሀገር ማለት ነው። በኦልሞስት ለሁሉም ነው ማረገው ብለዋል። ከአሜሪካ ጋር የሚናገሩ ሀገሮች ይጣልባቸው። አንዳንዶቹ ላይ ለወሰዱት አጸፌታ ገብተዋል። ትራምፕ ነኩኝ ብላ 10% ጣሉ ብላ 10% ጣላል አይደል? አሁን ለሄን ስለጣልክ ያጸፌታ ይጣልባል። ለሌሎች በአብዛኛው ለሁሉም ሀገሮች አደረጋሉ። አውሮፓ ህብረትም አሁን ይደርሰዋል። እና ኤክስተርናል የሀገር ውስጥ ገቢ አይደል የሚባለው የሀገር ውጭ ገቢ ተብሎ የሀገር ውስጥ ገቢ ሚኒስቴር የሚባለው እንደዚህ የሀገር ውጭ ገቢ ሚኒስቴር የሚባል አላቸው። እሳቸው በዛ ውስጥ $1 ትሪሊዮን ለማግኘት አቅደዋል። እና አሜሪካ ውስጥ የገቢ ግብር ቀንሳለሁ ነው የአሜሪካ ኢኮኖሚ እንዲሰራራ
ህዝቡ አቅሙ እንዲደረጅ አቅሙ እንትን እንዲል በሌላ በኩል ደግሞ ይሄን ማዕቀብ ስትጭን በነጋዴ ነው አይደል ፋብሪካ እንደቀድም አምጣ እዚህ አሜሪካ ይሄ ግን ከዚህ ከንትኑ ለመዳን በጣም ከባድ የሚል ዘመቻቸው አካሉና የሊብሬሽን ዴይ ነው አይደል የአርነት ቀን ነው ብለዋል ነገር እንግዲህ እንደዚህ ያቺ የተለመደች ነገር ትቀርባለች ቲክቶክ ላይ አንዳንዶች እየሰጡ በሳቅ ነው የሚገሉት ይመጣል ስለዚህ በአጠቃላይ እንግዲህ ጉዳያችን ዶናልድ ትራምፕ ናቸው እና ዶናልድ ትራምፕ አንዱን ሳልጠቅስ ረስቸው እንዳላልፍ ራሽያ ላይ ተቆጥተው እነዚህን እርምጃዎች እንደሚወስዱ በተናገሩበት ጊዜ ግራሃም የሚባሉ ሪፐብሊካን ናቸው አክራሪ ናቸው በጣም የፓርላመንት ከዚህ በፊትም ራሽያ ሄደው የራሽያኖችን ደም እያፈሰስን ነው በሚል ተናግረው በጣም የተወገዙ ሰው ናቸው ዩክሬን እስከመጨረሻው መታገዝ አለባት መዋጋት አለበት የሚሉ ሰው ናቸው ከዛ በኋላ አሁን ትንሽ ከዋይት ሃውስ ውርክብ በኋላ በጣም ልክ አይደለም አሜሪካንን አላከበረም እና የሰውዬ ራሱ ማስተካከል አለበት ብሎ ትንሽ ተቀይመዋል በእንትን ላይ በማን ነው በዘለንስኪ ላይ እና እኚህ ሰው አሁን የመጣ ዲፕሎማሲ የሀገራቸው እንትን የሚያሳስባቸው ያለ መሪዎች ሁሉ አንድ ምክራውን በሰፊው እየተሰጠ ነው ምንድነው ይሄ እንዲህ ብሎ የሚመጡት ጎልፍ ማይችል መሪ ሀገር ያስጠቃል ከዚህ በኋላ ገብቷል የፊንላንዱ መሪ ሄደው ነበርና ማናቸው ፑቲን ላይ ማስጠንቀቂያውን በይፋ ከመስጠታቸው በፊት በፑቲን ጉዳይ ተሳላችተዋል ማናቸው ዶናልድ ትራምፕ እና በቅርቡ ውሳኔ ወስዱበታል ብለው ተናግረው ነበር የፊንላንዱ እና እንዴት ነው ምክንያቱ አሉ በግሩፕ የከሳቸው ጋር ተባድ ነው የራሱ የዶናልድ ትራምፕ ኢንተርናሽናል ጎልፍ ሜዳል ነገዴ ናቸው ይያል ገንዘብ ዝም ብሎ ነው በየቀዳዳው ነው የሚገበላቸው ለቷን እሳቸው ጎልፍ ሜዳ ላይ መጫወት እንደማን ጎልፍ ሜዳ አለ በአጠቃላይ ምግቡት ኤኒቲንግ ቢዝነስ እና አሁን እዛ ላይ ለሁለት ነበር ስንመታ የነበረው አሉ ኳስ እንደዚህ አርገን ነው ምን መታው እና ጨዋታም የሚወዱት እንደዛ ነው አንደኛ ስልቹ ናቸው የትኩረት ብዙ ደቂቃ ያላቸው አርዝመት ጀምር የለ እንትና አይን አዳምጠስ ያለው ነገር ብሎ ነው ገባ አሁን ግን ጥሩ መንገድ ያገኙ አሉኝ ያልነገሩኝ ነገር የለም ነው ብለው ትራምፕ እኮ ሰላሙን እየተቀበሉታል ተረጋለ ማለት ነው እሳቸው ስለዚህ አሁን አውሮፓን ምን ብለዋል ጎበዝ ሌስ ጎ ቁርስ አብረን እንበላለን ምሳ ከሳቸው ጋር አብረን እንበላለን ከዛ እሱ ላይ ሁሉ ነገር ምናቋል እና አሁን ፑቲን ላይ እርምጃ ወስዳሉ ብለው ተናግረው ነበር እና በዚህ በጎልፍ ዲፕሎማሲ ውስጥ እኛ ያልኩ ስማቸው ጠፋኝ አክራሪ ሪፐብሊካን ናቸው ግራሃም ሳምቲንግ የሚባል ነው እሺ ናሳቸው ጎልፍ ላይ የሰጧቸው እንትን እሱ እኮ ያለ ኃይል እሺ የሚል ሰው አይደለም እኮ እንትን እና ፑቲንን እና እኔ እንደኔ ያመታመታታለ ኳስ ማለት ነው እና ሳቻችን እንዲህ ብለ ጊዜ ወስድባቸዋል ዶናልድ ትራምፕ ገብቷን ትቀዳው ዘማይት አለበት እሷ ነገር አልደረስንም እንደ ለጎልፍ እና እሷ እንዲህ አርገው ተከብለው እንዲህ እያሉ ማለት ነው ጎዘምባራው ሰራለታለሁ እያሉ እንዲህ ሲሉ አይ ወደፊት እኮ እሱን ትራምፕ ማነው ፑቲን እኮ ነው ወደፊት እሱ እኮ አሁን የዩክሬን የሰላም ጥረታችንን አግዘ እዛ ማድረስ ከሆነ የኔቶ አባል ልናረጋታለን ብትለው እኮ ጥሩ ስለዚህ እየተዝናኑ ቁም ነገር ያወራሉ ማለት አምጣዋል ራሽያ አለመች ያለች እንዲ ምትተከተክ ከሆነ አንድም የሰከንደሪ ታሪፍ ጥሩ ነው ግን ጥሩ ማስጠንቀቂያ አይ እንግዲህ የማይሆን ከሆነ ዩክሬን ተባል እናረጋለን ይሄንን ለጎል ሰምቷል የዛሬው ፕሮግራማችን ይሄን ይመስላል ፑቲን የዶናልድ ትራምፕን ማስፈራሪያ ፈርተው
ወደ መስመር ውስጥ ይገባሉ ወይስ አሜሪካን ሄደው ከዶናልድ ትራምፕ ጋር ጎልፍ ይጫወታሉ? በሂደት የምናየው ይሆናል። በተለይ አውሮፓ ወደ ዩክሬን ገብቶ ከሩሲያ ጋር ለመግጠም የታጠቀው ትጥቅ ይፈታል ወይስ ወደ ጦርነት ይገባሉ? ብዙ ያልተመለሱ ጥያቄዎች አሉ። የዛሬው ፕሮግራማችንን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። በነገራችን ላይ ፕሮግራማችንን ላይክ፣ ሰብስክራይብ እንደዚሁም ደግሞ ሼር በማድረግ እንደዚሁም ደግሞ ሱፐር ታንክስ ውስጥ በመግባት ልታበረታቱን ትችላላችሁ። የዛሬው ፕሮግራማችንን ይመስላል። መልካም ጊዜ። ጀንቦሮ ሪል ስቴት የዲፕሎማቶች መናኸሪያ በሆነው ሳር ቤት በ16 ኤምባሲዎች መሃል ቫቲካንና ኢንዶኔዥያ ኤምባሲን ጎረቤት አድርጎ እየተገነባ ነው። ጀንቦሮ ሪል ስቴት 5000 ካሬ ላይ ያረፈው ግዙፍ የንግድ ሞልና አፓርትመንት ታይቶ በማይታወቅ ሁኔታ 17 ሊፍቶችንና ኢስካሌተርስ ይዟል። በ4 ዓመት ውስጥ ብቻ በቦሌ ቡልቡላ 5 ፕሮጀክቶችን ጥንቅቅ አድርጎ ገንብቶ አስረክበዋል። ኖ 6ኛውን እያካሄድ ነው። ከ600 በላይ ሱቆች በአንድ ማዕከል ከሚገኝበት ጀንቦሮ ግራንድ ሞልና አፓርትመንት ሲገዙ የሚያገኙት ከ900 በላይ መኪና መያዝ የሚችል ፓርኪንግ ከኤሌክትሪክ ቻርጅ ስቴሽን ጋር የከርሰ ምድር ውሃ፣ የተሟላ ጂምናዚየምና ስፓ እንዲሁም የልጆች ፕሌግራውንድ የጀንቦሮ ድምቀቶች ናቸው። ሁሉም እንደ አቅሙ እንዲነግድ በማሰብ ከ430 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቆችን እንደዚሁም ባለ 2 እና ባለ 3 መኝታ ቅንጡ አፓርትመንቶችን ከ1 ሚሊዮን 250 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። ለተጨማሪ መረጃ 0990 27 27 33 ይደውሉ ወይም በዋትስአፕ ያናግሩን። ጀንቦሮ ሪል ስቴት። በጊዜ ግቡ።